ብሩኬ ለሀይሚ ከባድ ስጦታ አበረከተላት ዛሬ፣ እንዲሁም ዘፍኖላታልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ሰላም ብያለሁ። እንኳን አደረሳችሁ ብያለሁ ለታላቁ ሮመዳን ጾም። ሁላችሁም መልካም ጾም ጾመን የምንጨርሰው ያደርግልን ጾማችንን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬም እንግዲህ በሀይሚዬና በቡራ መጥቻለሁ ማለት ነው። እንግዲህ ለሀይሚ ዛሬ ስጦታ አበርክቶላታል ማለት ነው፣ ብሩኬ ማለት ነው። ሁልጊዜም መቼም ስጦታ እንዳበረከተላት ነው። እሱ ግን ዛሬ ደግሞ የሰጣት ስጦታ ለየት የሚል ስጦታ ነው። በጣም ደስ የሚል ስጦታ ነው ማለት ነው። እንዲሁም ዘፍኖላታልም ትተሽኝ ሄደሽ እኔ ትቼሽ አልሄድም በሚል ዘፈን ዘፍኖላታል ማለት ነው በቲክቶክ ላይ። እና እንግዲህ ስጦታው ደግሞ እንደምትመለከቱት እዚህ ጋር ያመጣሁት ቀላል ነው ማለት አላስገባሁትም። ስጦታው በጣም ትልቅ ስጦታ ነው። እንግዲህ የምትጠብቁት እናንተ ምንድን ነው ብላችሁ ነው የምትጠብቁት? ስጦታው በጣም ትልቅ ስጦታ ነው የሰጣት ማለት ነው ዛሬ። ደስ ብሏታል፣ እሷም ብዙም ደስ ብሏታል። ደስ አላላትም የሚለውን እናንተ እዚህ ጋር ታምሌል ላይ ስላረኩት አይታችሁ መልሱን ትመልሳላችሁ ማለት ነው። ምክንያቱም ምን መሰላችሁ፣ ስጦታም ሆነ ምን ሆነ ትሰጣት እንግዲህ ብሩኬታ ያደርቃ አይሰጣትም እንዲሁ ዝም ብሎ ወይም ስጦታውን ወይም የሆነ ነገር ሊነግራትም ትፈልግ አድርቋት ነው ማለት ነው የሚነግራትም ወይም የሚሰጣት ማለት ነው። እና ስለዚህ ስጦታውን ይዞላት ከደው ስጦታውን ይዞላት እንደሄደ ያው አድርቋት ነው፣ አኩርፋለች ማለት ነው። በጣም ነው ያኮረፈችው እውነት ለመናገር ማለት ነው። ምክንያቱም ስጦታውን ቶሎ ብሎ አይደለም የሰጣት ስላደረቃት ማለት ነው። ሀይሚዬ ደግሞ ትንሽ ነገር ይበቃታል ማለት ነው። ቶሎ ነው የምታኮርፈውና አኮርፈዋለች ማለት ነው። እዚህ ጋር አይታችኋታል እንዴት ለምቦጫን ጥላ ምናምን ነገር እና ብዙም ደስ አላላትም ማለት ነው። እና ያው እያደረቃት ስለሆነ ነው ማለት ነው። እንግዲህ ብሩኬ ታውቃላችሁ በባህሪው በጣም ነው የሚያደርቃት፣ በጣም ያዝጋታል ምናምን እና ለዛም ነው መሰለኝ እና ስጦታውን በደንብ አድርጎ ዝም ብሎ በክብር ውስጥ አይደለም የሰጣት አድርቋት ነው። እና ቤተሰቦች በጣም ደስ ይላል። በነገራችን ላይ አንድ ነገር ማለት የህይወታቸው የሆነ እንደዛ ብስቅልቅል ብለው በጣም ብዙ ነገር ሆነው አሁን ላይ ደግሞ እንደዚህ ሰላም ሆነው ምናምን በፍቅር መልሰው ትናያቸው በጣም ደስ ብሎናል። አሁን ለመናገር ማለት ነው እኔ በጣም ነው ደስ ያለኝ እኔ ለራሴ ማለት ነው። እውነት የሰው ደስታ የሚያስደስታችሁ ሁላችሁም ያስደስታችኋል ብዬ አስባለሁ። ምክንያቱም የሰው ደስታ የሚያስደስተው የራሱን ደስታ የማይፈልግ ነው ያ ሰው ማለት ነው። እና ደስታን ደግሞ ለሁላችንም ደስ ይለን ደስ ይለናል ሁላችንም ማለት ነው። ደስታን የማይደሰት የለም። እንደዛ ሆነው እንደዛ ብዙ ልጆች በቃ ተታለቅሶ ምናምን በጣም ብዙ ልጆች በተለይ የመዳም ቅመሞች ማለት ነው በጣም እያለቀሳችሁ ነበር። በጣም በቃ ያልሆነ ነገር እየሆናችሁ ነበረ ምናምን እና እንደዚህ አይነት ነገሮች ተከስተው ነበረ። እንዲሁም ማረ ሆስፒታል ሁላ የገቡ ልጆች አሉ እውነት ለመናገር ማለት ነው። ሆስፒታል ሁላ የገቡ ልጆች አሉ እና ስለዚህ ለነሱ ሰላም ማለት እነሱ ሰላም እንዲሆኑ ለነሱ የምታስቡ ልጆች ሁላችሁም በጣም ነው እውነት። እኔ መቼም በጣም ነው ይሆናል የለ አንድ ሰው ተወደዳችሁ ምናምን ታልባችሁ ስለሚሆን በተለይ መዳም ቅመሞች ማለት ነውና ያ ነገር እኔ ለራሴ በጣም ነው እንትን የሚለኝ ማለት ነው። እና ሰው ሆኖ መቼም ብዙ ነገሮች ያደርጋል፣ ብዙ ነገሮች ይፈጠራሉ፣ ብዙ ነገሮች ሆና ብዙ ነገሮች አሉ። እና ስለዚህ እነሱ ደግሞ ያው እንግዲህ ችግራቸውን አሁን ላይ ፈተው ምናምን ሰላም ሆነው ትናንትናም እንግዲህ ሀብቴ አይታችሁታል። ስጦታ ይሄን ሰሞን ስጦታ በስጦታ እየሆኑ ነው ማለት ነው። እና ደግሞ ስጦታ በስጦታ እየሆኑ ነው እና በጣም ደስ ይላል ማለት ነው። እንኳን ደስ አላችሁ ነው የምላቸው። እውነት እንኳን ደስ አላችሁ። ስጦታው ጥሩ ነው አይከፋም። እና ትናንትና ሀብቴ እንግዲህ የብሩኬ ወንድም ነው ማለት ነው። ይቅርታ ሀብቴ የብሩክ ወንድም ነው ታውቃላችሁ።
እና ትናንትና ግን በጣም ደስ በሚል ነገር ማለት በጣም ነው ደስ ይላል። ደስ በሚል ነገር ነበረ ስጦታ ምናምን፣ እንዲሁ ደግሞ ምክሩ ደግሞ በጣም ደስ የሚል ነበረ። ደስ የሚል ምክር ነበር እየመከራቸው የነበረው። በጣም ነው እውነት። አንዳንድ ጊዜ ታላቅ መሆን በጣም ደስ ያሰኛል እና ስለዚህ እየመከራቸው ምናምን ነበረ። ሁለተኛ እንደዚህ አይነት ነገሮችን እንዳታደርጉ፣ ሁለተኛ እንደዚህ እንዳሰሩ፣ እንዲሁም ደግሞ በእነሱ መካከል ብዙ ሰው ለመግባት በቃ ምክንያቱም በሀይሚዬም በቡርክም ውስጥ ገብተው እነሱን ለመጣል የሚፈልጉን ሰዎች እንዳሉና እንደ እሱ ደግሞ በውስጥ ደርሶኛል እያለ ነበረ ማለት ነው። እና ያን ነገር ደግሞ እሱ ደግሞ እነኛ ነገሮች ሁለተኛ እንዳታደርጉ፣ ሁለተኛ እንደዛ አይነት ነገር እንዳታደርጉና ሁለተኛ እንዳላያችሁ እያለ ነበረ ማለት ነው። እንግዲህ እውነቱን ነው፣ እውነን ለመናገር ማለት ነው። ሰው ማለት ሰው ከሰው ላይ አይጠፋም። ከሰው ዝገት ከብረት ዝገት ከሰው ስተት የሚጠፋ ነገር የለም። ሰው ይጋጫል አይደል? የማይጋጭ ነገር የለም። ግን እንደዚህ እንደነሱ በጣም እንደዚህ ታይሆን ያለለ የመረዳዳቱም ነገር ቢኖር ደስ ይለኛል፣ እኔ በራሴ ማለት ነው። ምክንያቱም አንድ ሰው ሲረዳዳ፣ አንድ ሰው የሆነ ነገር ማለት የሆነ ነገር ኖሮበት ያን ነገር ሲረዳዳ ያስደስታል እንጂ ዝም ብሎ በሚሄደው ምክንያቱም ዝም ብሎ በሚሄደው ያ ነገር እንደዚህ ይሆናል ብሎ ያን ነገር እንትን ብሎ አድበስብሶ መሄዱ በጣም አስቸጋሪ ነው እና ስለዚህ እነሱ ደግሞ ችግራቸውን ፈተው ሰላም ሆነዋል። አሁን ላይ እንግዲህ ሀብቴ ደግሞ በውስጥ ብዙ ሰዎች የእነሱን ችግርና የእነሱን እንትን የማይፈልጉ ሰዎች አሉና ያን ነገር ብዙ ሰው እኔ ጋር እየመጣልኝ ቴክስት አለ፣ እኔ ጋር የመጣልኝ ብዙ ነገር አለና ስለዚህ ያን ነገር ሁለተኛ እንዳደግሙት እያለ ነበረ እየተናገረ የነበረው ማለት ነው። ሁለተኛ እንዳደግሙት ያን ነገር እያለ ነበረ። እውነቱን ነው። መድገምም የለባቸውም፣ አይደግሙም። ምክንያቱም ብዙ ሰው እናንተ ውድቀታችሁን የሚመኛለ፣ ብዙ ሰው ደግሞ የሚደሰት አለ። ብዙ ነገር ያኔ ተቃራኒ ነው ለሁሉም ማለት ነው። ለማንኛውም ተቃራኒ ነው እና ስለዚህ የሁሉም የማንኛውም ነገር የተለያየ አስተሳሰብ እና የተለያየ ነገሮች አሉበት ማንኛውም ነገር ማለት ነው እና ስለዚህ እናንተ ደግሞ በትንሽ በትልቁም እንትን ማለት የለባችሁም ማለት ነው። በትንሽ በትልቁ የሆነ ነገር መሆን የለባችሁም። ችግራችሁን በደንብ አድርጋችሁ መፍታት፣ ችግራችሁን በደንብ አድርጋችሁ እንትን ማለት ነው እንጂ እንደዚህ ዝም ብላችሁ እንደፈለገ የሆነ በቃ እንደዚህ ሆነናል ብላችሁ ታትተሳሰቡ፣ ታትነጋገሩ፣ ቀስ ብላችሁ ታትወራሩ እንደዚህ ማለት ደንግጣችሁ በቃ እንደዚህ ምክንያቱም አንደኛው እኮ ሰምቶ አንደኛው እንትን ማለት ይችላል። እናንተ ያው ምን መሰላችሁ አንደኛችሁ የአንድ ነገር በማስተዋል አንደኛችሁ እንትን ድርቅ ተትሉ አንደኛችሁ ደግሞ ትንሽ ቀዝቀዝ ማለት አለባችሁ እንጂ ሁለታችሁም አንድ አይነት ከሆናችሁ ደግሞ ችግር ነው፣ በጣም ችግር ነው እውነት ለመናገር ማለት ነው። እና ስለዚህ እንደዛ ስለሆነ ሁላችሁም እየተሳሰባችሁ ቢሆን ደስ ይለኛል ብዬ ነው የማስበው። እወዳችኋለሁ። ላይክ ሼር አድርጉት፣ ቪዲዮውን ላይክ አድርጉት፣ ሼርም አድርጉት። እወዳችኋለሁ ቤተሰቦቼ። ትንሽ ጉፋን ይዞኛል በነገራችን ላይ ለዛ ነው በመሀል እየተቋረጠ ነው ቪዲዮ የራሱ እና በጣም አመሰግናለሁ የምታበረታቱ ደግሞ